እስኪ ሀገሩን ግን በደንብ እየለመድኩት ነው እናስ ጎብኙ ማን ሆነና ግን ከማውቀው ይልቅ የማላውቀው ይበልጣል ማለት እዚያ እንዴም በዚህ ጋር በኩል እንዴም እያልከኝ ነው የኔና እና ታዲያ ሰላማዊ ወከኔ ጋር ማድረግ አፈልግም ነው ወካችን እኮ ከሰላማዊ ወደ ጦርነት እንዳይቀየር በማሰብ ነው ቆይ ዝም ብለን እንደምጣላው አይ የለም እየጮኩኝ ምን ትላለች እሺ ለምንድን ነው ይሄን ሁሉ ጠላት ያፈራው ይኸውልሽ እኔ ስጣላ በራሴ ጉዳይ ብቻ አይደለም የምጣላው እናማ ይኸውልሽ እኔ የሰው ልጅ ሲጠቃያየው ዝም ማለት አልችልም ለዛ ነው እንደዚህ ሆኖ እና ለአደን ስትወጣ ልክ የምታደነው ሰው ስታገኝ እርምጃ ትወስድና በተቃራኒ ደግሞ አንተ እንዳትታደን ራስን ትከላከላለህ በትክክል አሪፍ አገላለጽ ነው ለማንኛውም እቺ ነሽ የወንድ ልጅ ላይፍ እንግዲህ እንደዚህ ነው ደስ አይልም ቆይ እኔ ብጣላስ ኦኬስ ምን አገባኝ ማለት ምንም አትልም አስጣላ ይኸውልሽ እኔ ናት እኔ ያሉብኝ ጠላቶች ይበቁኛል አሁን ድጋሚ ሌላ ጠላት ማፍራት አልፈልግም በሀገርና በሚስት ቀልድ የለም አልሽው እኮ አንቺ ሀገሬም ሚስቴም አይደለሽም ስለዚህ ያገባኝም ለእናቴ ልኖርላት ቢሆንም ግን አብሬህ ነኝ የኔ እናት ነገርኩሽ እኮ እኔ ሰላሜን ነው ፈልገው ለእናቴ ልኖርላት እንዴ እያያቴንም እንዴ አንቺ ምን ነው በሰፈ ቦታ ላይ አስነጠሽ አታ ጭራሽ ይቅርታ ብላት እንደሚሄድ ቆመት ገዛገዛታለ እንዴ ራሷ ይቅርታ ትጠይቀኝ ማ ጭራሽ እሷን ይቅርታ የምትጠይቀ ዝም አትለው ትከሽኝ ገነጠለኝ እኮ እኔ ይኸውልህ አሁን በጸባይ ይቅርታ ጠይቃት መንገድን ትከተላለህ ወይ ደግሞ መተቺ በስነ ስርዓት ይቅርታ አስጠይቃለሁ ያሞክረኛ አታ ኢላረት እሷ መተለን በሰማ ይሻላል የወንክ ሴታ ሴት እንዴት ነው ተምቶሩ ኢላ ለቀቂኝ በእናትሽ ወንድ ልጆች ነን የሆነ መስመር ላይ መገናኘታችን አይቀርም እሺ የትም እንገናኝ በእናትህ ሙዲ ይዛል እንገናኛለን አስታይ በጣም አይደል እንዴ ለኔ ብለህ ማትጣለው ላንቺ ብዬ እንደጣለው ማን እየሰማሽ ብቻ እንደሆነ እና ምንድን ያደረኩት እዛ ይኸውልሽ ልጁ ንቀቱ ስላናደደኝ ነው እሺ የመጣሁት ምን አድርጎ ናቀ አንደኛ ከወንድ ጋር ያለችን ሴት በዛ አይነት መልኩ ማውራት አልነበረበትም ሁለተኛ ደግሞ ሴታ ሴት ብሎ ተናገረኝ ይሁንልህ እሺ አሁን ተረጋጋ አሎምሮ እንደዚህ ማፈል አንቺ አቡ ተነሽ በእናትሽ ሰው ካየን ጥሩ አይመጣም ምን አገባኝ ማለት ምን አገባኝ ይኸውልሽ እነዚህ ልጆች ማሰብ የላቸውም እንዴ ምናን ነው የምታስቢኝ ማሰቢያ በጣም አይገርምም እንዴት አንተና ማሰቢያ ይነጠቅ ሲጀመር መጀመሪያ ማሰብ ያለሽ እንዴ አንተን ከማግኘቴ በፊት አው ማለት እኔ ነኝ ማሰቢያሽን ያሳጣውሽ አሳጥተኸኝ ሳይሆን ካንተ ውጪ ምንም ነገር እንዳላሰብ አድርገህ ወሬኛ ወሬ አለብሽ ለማንኛውም እናጌት ነሽ እሁድ አይደል ቤት በጣም አሪፍ እንደዛ ከሆነ የሚመችሽ ከሆነ ለምን አንገናኝ ለምን ለትጋብዘኝ ነው ምን ነገ የሆነ የቦክስ ነው የሰርከስ ትርኢት ተዘጋጅቷል ለምን እዛ እንሄድ ፈጣሪ ሆይ ጭራሽ ብለን ሰው ሲደበደብልን ነው ታዲያ ምን ችግር አለው ቦክስ እኮ ደስ የሚል ነገር ነው ባህላችን ስለማይፈቅድን ያለች የትኛው ባህልሽ ነው የማይፈቅደው እንዴ ሰው ሲደበደብ መሃል ገብቶ ማስታረቅ ነው እንጂ ዳር ቆሞ በለው ይባላል እንዴ እኔ ደግሞ ደህና ወሬ የምታወሪ መስሎኝ በየመስማቴ ወሬኛ እኔ ግን ሳርከስ ይመቸኛል በጣም አሪፍ እንደዛ ከሆነ ስለዚህ አንቺ ለሰርከሱ ብለሽ እኔ ለቦክሱ ብለን እንገባለን ማለት ነው አንተ ከጎኔ ካለ ጦርነት መሃልም ቢሆን አያለ እኔም እኮ ከጎኔ ነጥቶኝ ስለምፈልግ ነው እንዴ ያልኩሽ እኔ ምን ሳርከስ እንደምትል ታውቃለህ ምን ይሄ መገለባበጡ ምን አለ አይደለም እኮ ይላል የገበጠች ጦጣለች ምን ታረጊ ነው ምን እየፈለግሽ ነው እሺ በጣላ ነው እንዴ እቺ
እችላለሁ። እሺ ለምን በሶስት ድንጋይ? እስኪ ሶስቱ ቀርቶብሽ በአንዱን በስነ ስርዓት ያዢ። አሳይቼ አፍህን ነው ማዘጋኔ ብርክት አይደለም። እሺ ቀጥይ። ግን ይኸውልሽ ጨዋታው እንዴት መሰለሽ? ሶስቱን ድንጋይ እየወረወርሽ በየተራ መያዝ ነው። እሺ በያዝ አድርጊው። እንዴ በመታ ነው እንዴ? ወይኔ ጎዳው። እንዴት ነሽ? ጣፋጭ ነሽ ፍቅሬ፣ ጣፋጭ ነው። አመሰግናለሁ። ግን እንዳታበሽ። ምን ጣፋጭ ነው? ለምን? ያው ጣፋጭነትሽ እንዳይበዛ ነው። ኧረ ዛሬ ንግግር ጨምረሃል። ያው እንዴት አድርጌ ላስደስታት ምናምን እያልኩ እያሰብኩኝ። አይ ያን ያህል አትጨነቅ። እንዴ ለምን አልጨነቅም? ፍቅረኛ እኮ ነሽ። እኔም አንተ ደስተኛ ነኝ። ያው አንዳንዴ ግን ፍቅር ነው። ፍቅር ያረጃል ብለህ ታስባለህ? አላስብም፣ ግን መላመድ ይመጣል። እንዴት? ለምሳሌ ስትላመጂ እንደ በፊቱ ፍቅርሽን ላትገላለጪ ትችያለሽ፣ ደግሞ እንዳትገናኝ ትችያለሽ። ያ ማለት ግን ተጣልተሻል ማለት አይደለም። እና ምንድን ነው? መላመድ አለብሽ። ይህን መላመድን ደግሞ በየጊዜው ማደስ አለብሽ። ያው ፍቅርን ሊያጠናክሩ የሚችሉ ነገሮችን ማድረግ አለብሽ። ስለ ፍቅር ብዙ ጥናት ያደረግክ ነው የምትመስለው። ያው አንቺን ለማስደሰት። ስለምትጨነቅልኝ አመሰግናለሁ። እሺ ይሁንልሽ። በነገራችን ምን? ቸኮሌት እኮ እኔም በጣም ወዳለሁ። ወይ ሳላጉርስ ብቻዬን በለዋ። ልባላብሽ እኮ ፈልጌ እኮ አይደል፣ ግን ያው ብቻውን የበላ ብቻውን ይመስላል። እና እብራሂም ማሙት ፈልገህ ነው እንዴ? አንቺ ብቻሽን ምን ወጣሽ? አንቺ ቸኮሌት እንደዚህ ነው በጣም ተለየብህ? በጣም ጣፈጠኝ። ምክንያቱ ገባኝ። ምንድን ነው የገባህ? ያንቺን ውብ ጣፎች ነክተውት ነው እንዲጠፍጥ ያደርጉ። ኧረ በዛብኝ። ያ ደህና ነኝ። ቆይ ምን ብናደርግ ነው ግን ከነዚህ ልጆች መገላገል የምንችለው? ኤልዳና ግን ከማይሆን ሰው ጋር ነው የገጠመችው። ቆይ በምን ተጣልታችሁ ነው? ያለችበትን ቦታ ንገረኝ አሉኝ። እና ነገርካቸው? አልነገራችሁም ስላቸው ነው ጸቡ የተጀመረው። ቆይ ማክቢል የሚባል ልጅ ግን ምን አይነት መጥፎ ልጅ ነው? በእናትህ እሱ አይደለም የደበደበኝ፣ ያ ጓደኛው ነው። ይሄ ሳሚ ነው? ይሄ ቺስታ ሲጀምር ራሱ እኔ በደህና ጊዜ ባርቀው ኖሮ ምን አይነት ሲቹዌሽን ሊከተኝ እንደነበር ግን ታውቃለህ? በዛ ልጅ የተነሳማ እንደዚህ እንደተሰቃዩ አልቀርም። ዋጋውን ነው የምሰጠው። ብቻ ልትደበደብ እንዳይሆን አይደለም። እና ምን ልታደርግ ነው? የእህቱን ስልክ ስጭኝ። እኔ ማውቀውን ስልኳን ለምን እንደሆነ አላውቅም። ትተዋለች፣ አትጠቀምበት። እና እንዴት ነው ላገኛት የምችለው? አላውቅም። ፐብሊክ ስኩል ነው የምትማረው? ያው ሎኬሽኗን ታውቂያለሽ? ምን አስበህ ነው? የምጠይቅሽን ብቻ መልሽልኝ። አውቃለሁ፣ ግን ለምንድን ነው? ሂጅ አፈላልጌ ላገኛት ነው። ፐብሊክ ስኩል የሚማሩ ተማሪዎች እኮ በጣም ብዙ ናቸው። ከዛ ሁሉ ተማሪ እንዴት ነው ልታገኛት የምትችለው? ስሟንና ፎቶዋን ለአንድ ተማሪ ብሰጥ እና የሆነ ገንዘብ ብሰጣቸው እኮ በቀላሉ ላገኛት ይችላሉ። ይህ ሁሉ ነገር ማድረግ ለምን አስፈለገ? ኤልዳናን ቀማኝ፣ ከአንዴም ሁለት ደበደበኝ። እናማ እሱ ለሰራኝ በደል እህቱን ተጠቅሜ ልበቀለው ይገባል። ዋት? አሁን ሎኬሽኑን ስጭኝ። ኦኬ አንዴ ላናግረህ ዮሴስ። ምንድን ነው የምታናግሪኝ? መቼም ስለኔና ስላንተ አይደለም፣ ስለ ሄቨን ነው። እሺ ምንድን ነው? ዮሴስ እያደረጋችሁ ያላችሁት ነገር ምንም ትክክል አይደለም። በዚህ የምትቀጥሉ ከሆነ ደግሞ ሁለታችሁንም ይዟችሁ ገደል ነው የሚገባው። ማለት እንደምታፈቅራት አውቃለሁ። በትንሹም ቢሆን የእሷም ስሜት እየተቀየረ መጥቷል። የምርሽ ነው?
እንዴ ሰውዬ ቀስ ምንድነው እንደዚህ መቻኮል? አይ ምንም። እሺ ረጋ ሰከን ብለህ የሚነገርህን ነገር ስማ። እሺ ምንድነው? እንበልና ፍቅር ውስጥ ገባችሁ እንበል። እሺ ቆይ ከዛ በኋላ ምንም ይፈጠር ይመስልሃል? ማለት ምን ሊፈጠር ይችላል? ቤቲ ትሄድና ለሄቨን አባት ትነግረዋለች። ይኸውልህ አባትየው ደግሞ ያንን ነገር ከሰሙት በኋላ መጥተው ያባረሩሃል። ኢዮስያስ አባትየው አንተን ከትምህርት ቤት ባያባረሩህ እንኳን ማለት ነው መሀላችሁ ላይ የሚፈጠረው ግንኙነት ምንም ሰላማዊ አይሆንም። አይ ምንም አይመጣም አታስቢ። ይሄ አንድ በፍቅር የታወረ ጎረምሳ መልስ ነው። ግን ትክክለኛውን ነገር ብለህ ስማ። ምንድነው? ህይወታችሁ በጣም ፈተና ይበዛዋል። አንተ ሞንክ እሷ ትምህርታችሁን በስነ ስርዓት መማር ታቆማላችሁ። በዛ ላይ ደግሞ 12ኛ ክፍል ተማሪ እኮ ናችሁ። አውቃለሁ። ስለዚህ በጭፍንነት የማይሆን ውሳኔ ወስነህ ማለት ነው የማይሆን ነገር ውስጥ ባትገቡ ይሻላችኋል። ካለበለዚያ ደግሞ ዋጋ ያስከፍላችኋል። እና ምን አድርግ ነው የምትይኝ? እኔ የሚሰማኝ አንድ ነገር ነው። ምንድነው እሱ? ይሄ ፍቅር ምናምን የምትለው ነገር ተውና ማለት ነው በሰላም አርፈህ ትምህርትህን ተማር። አልችልም። አትችልም ከሆነ እሺ፣ አንድ ነገር ግን ስማኝ ኢዮስያስ፣ ይኸውልህ እኔ የምልህን ነገር እማትሰማ ከሆነ ማለት ነው እንባ በእንባ ሆነ ንፍጥ ተዝረክርኮ ምን ነው ጄሪ ያለችኝ ነገር በሰማው የምትልበት ቀን ሩቅ አይደለም። እፍጂ አሁን የባጤ ቁጡን እያወራሽ አታስቸግሪኝ። ተይኝ በቃ። ለነገሩ እኔ ካንተ ጋር ምን አደረቀኝ? ጫው ለራስህ ስትል ጣፍጥ ነው ነገሩ። ቆይ እቺ ልጅ አማታ እንደምን አድርግ ነው የምትለኝ? ሄሎ ወይኔ ፍቅር አለሁልህ። ምን እስቲ አምጣው። ያን ያህል ናፍቄ ካለው ማለት ነው። እኔም በጣም ነው የናፈቀኝ። እሺ እንገናኝ። መቼ ነው ታዲያ? ዛሬ ይቻላል ፈልግሽ። ዛሬ ናታን ይፈልገኛል መሰለኝ። ባይሆን ነገ ምናምን እንገናኛለን። አረ ናታን ነው አላወኩም። ያ ጓደኛዬ ብዬ ነገርኩ ልጅ እሱማ መቀስ አልሆነብንም። ዝም ብሎ ነው ብቻ እየተናገረኝ እንደምን። ናታን እስቲ ዝም በል። ያኔን ያልከኝ? አይ እስካሁን እንኳን ያንተ መሆን ያልተረጋገጠ ፈተናውን ስታልፍ በይፋ ፍቅረኛ ትሆናለህ ማለት ነው። እሺ እንገናኛለን በቃ። እሺ ቻው። እሺ አንተ ቆይ ለምንድን ነው ስልክ እንዳላወራ የምትረብሸኝ? ምን አደረኩ? እኔ አንተ ጊዜ በነፃነት እንድታወራ ትቼክ ሄድ የለ የኔ ጊዜ ሲሆን ነው የምገግመው። ማስጋገምኩኝ በቃ የተናገረኝ ስለመሰለኝ። በቃ አንተን አልተናገረም። ምንድነው ግን ፊትህ የደበረክ ይመስላል? ምንም አልደበረኝ። እያየሁ ካርል እንዴ አሰሚ ምንም አልሆንኩም አልኩሽ አይደል እንዴ? እሺ እኔ ግን አንድ ውሳኔ ወስኛለሁኝ። የምን ውሳኔ? በቃ ፍቅረኛ ነኝ እያሰብኩ ነው። አዎ አንተም የቃጀልን እሽታ አይደለም የምጠብቀው። ስለዚህማ ሁላችሁም ፍቅረኛ ይዛችሁ እኔ ለምን ብቻዬን እቀራለሁ ብዬ እኔም ፍቅረኛ ለመያዝ አስቤያለሁ። በዛ ላይ ደግሞ ልጁ ያፈቅረኛል፣ እኔም ደግሞ ይመቸኛል። እንዴ በቃ ፍቅረኛ እንዲሁ ዝም ብሎ በቀላሉ የሚያዝ ነገር ነው እንዴ? በቃ ሲንግልነት ሰልችቶኛል። የፍቅር ጥያቄውን ልቀበል እያሰብኩ ነው። ቆይ አሁን ሳቶሽ መልሽልኝ። አንቺ ታፈቅሪያለሽ? የእሱ ፍቅር በቂ ነው። ቀስ በቀስ ደግሞ እኔም ላፈቅረው እችላለሁ። ማን ያውቃል አይደል? ሁኔታሽ ግን ፍቅር ያዘው ነው የሚመስለው። እንዴት? ሁልጊዜም ስታወሪ ትደሰቻለሽ፣ ዝም ብሎ ይናፍቅሻል፣ ስታገኙ ስታክፊው ደስተኛ ትሆኛለሽ ምናምን በቃ። ሌላስ? ከሌሎች ወንዶች ይልቅ ለሱ የተለየ ስሜት አለሽ። ይሄን ያህል ጊዜ በፍቅር ስታወሪው አልሰለችሽም? እስካሁን ድረስ አብራችሁ አላችሁ። በቃ ይሄ ነው የፍቅር ስሜት። እና ታዲያ ከዚህ በላይ ምን አለ? እኔ ግን አይመስለኝም። እንዴትማ? ይኸውልህ እሱ ለኔ የሚሰማውን እጥፍ ሆኖ አንተ ለኔ ይሰማሃል። ያ ማለት አንተ ከኔ ፍቅር ይዞሃል ማለት ነው። እንዴት? እኔ አላልኩም። እኔ መላምቴን ነው የተናገርኩት። ለማንኛውም አንተ ከራስ ጋር ተመስጣ አስብበት። እኔ ሰብለን እጄ ላግኛት። እሺ ቻው። ይሄማ ሊሆን አይችልም።
እውነት ነው ያልኩት በሙሉ ልክ እንደዛ ነው ይሰማኛል። ግን ደግሞ ይህ ፍቅር ሊሆን አይችልም። እኔ ቃጀልን ከመሲ በላይ ነው የምወዳት። እስቲ ኧረ ናታን እንዴ ምንድን ነው የማይሆን ነገር የምትዘላብደው? የማይሆን ወደ ቤቴ ነው ያልሽው? ነው ወደ ቤቴ ነው ያልኩት። ቆይ ግን ሁኔታሽ እንደዛ አይደለም መስሎ። እና ወዴት መሄድ መሰለ? የሆነ ሰው ልታገኝ የምትሄጂ ነው መስሎ። ባገኝስ ምን ችግር አለው? እሱማ ችግር የለውም። ግን ሰው ልታገኝሽ ወደ ቤቴ ልግባ እስቲ ትንሽ ገርሞኝ ነው እንጂ። ይሄ እኮ ኖርማል ነው ናታን። እህት ለወንድሟ መዋሸቷ ክብሯን ያሳያል። እኔ ግን ይሄ ነገር ምንም እየጣመኝ አይደለም። ምኑ? አካሄድሽ ነው። እንደውም ትሰሚኛለሽ፣ ግልጽ እንድታደርጊልኝ ፈልጋለሁ። ቅድም ግቢ ውስጥ የነገርኩ መሰለኝ። እናም እኔ የጊዜ ጉዳይ ነው እንጂ ፍቅረኛ መያዝ አይቀርም። እናማ እኔ ፍቅርን ከዚህ በላይ መግፋት የለብኝም። እሺ ቆይ ምን ልታደርጊ ነው? ምንም፣ ያው ዛሬ አግኝቼ ፍቅሩን እንደተቀበልኩ ትነግረዋለሁ። የምርሽ ነው? ናታን በቃ ነው። አይ ቲንክ አንተንም ቃጀል ትጠብቃለች መሰለኝ። ቻው። መሲ እኔ በህይወት የመጣው ሰው ምንም ደስ አላለኝ። ስለዚህ ተከትዬሽም ቢሆን ማንነቱን ማጣራት አለብኝ። ስለዚህ ከታተልሽ ናታን በእርግጠኝነት እንደምትከተለኝ ያውቃለሁ። እኔ ሲሄድ አንተ ስትከተለኝ ያለው ስሜት እንዴት ደስ እንደሚል አልገባህም። ና ተከተለኝ። ና ናታን ተከተለኝ። እናት አንዴ ሰው ልጠይቅሽ? አንቺ እናንተ ትምህርት ቤት የምትማሩት ነው? ጭራሽ ሴት ነች? አዎ ሴት ናት። ችግር አለው እንዴ? አይ ከዛ በፊት መታወቅ ይቀድማል ብዬ ነው። ባሮክ ይባላል። መሲ በሰላም ነው? ምን ነው ደበረ? አይ እንደዛ ሳይሆን አለ አይደል? እሺ አሁን የሷን ፎቶ አሳየኝ። እረስቼው ልጅቷች ናት። ውይ ጄሪ ነው እንደምትፈልጋት ታውቂያታለሽ? አዎ በጣም ነው ማቃት። በእናትሽ እንዴት ነው ላገኛት የምችለው? ዛሬ እንኳን ልታገኛት አትችልም፣ ምክንያቱም ቀደም ብላ ከጓደኞቿ ጋር ወጥታለች። ግን ነገ ያለህበት ድረስ ይዣት እመጣለሁ። እንደዛ ከሆነ ደስ ይለኛል። ስለዚህ ስልክሽን ስጪ። ደስ ይለኛል። መሲ በስተመጨረሻ ጀንጃኞች ላይ ደረስኩበት። ግን ምንም አንቺ እንዳልሽው መልካም ስብዕና ያለው አይመስልም። ጭራሽ አጭበርባሪና ዱርዬ ነው የሚመስለው። ይህንንማ በፍጹም ፍቅረኛ ስታደርጊ ማየት አልችልም፣ በፍጹም። ስለዚህ ነገ ስንት ሰዓት እንገናኝ? ሞር በዚህ ሰዓት ነው በጣም አሪፍ። እሺ ደስ ይላል። በስተመጨረሻ ደረስኩብሽ። ስንት የተባለለት ወጠጤሽ ይሄ ነው? ማንን ነው አንተ ወጠጤ? አንተን ነው ወጠጤ። ምን አባት አመጣለህ? ናታን እረፍ። አላርፍም። ትሰማኛለህ? ከአሁን በኋላ መሲ አጠገብ እንድደርስ አልፈልግም። እሺ ቆይ ምን አገባክ? ያገባኛል። እህቴ ስለሆንሽ ግጥም አድርጎ ያገባኛል። አንተ ያማሃል እንዴ? ስለ ሰው ማንነት ሳታውቅ እንደዚህ ታወራለህ? ያማሃል ያልከው? አዎ ያማሃል ነው ያልኩህ። ትሰማኛለህ? በመሲ ከመጡብኝ አዎ ያመኛል። ናታን ያማሃል እንዴ? ቆይ እንዴት ትመታዋለህ? ይኸውልሽ ከአሁን በኋላ ይሄን ልጅ አጠገብሽ ላይ አልፈልግም። እሺ ምን አገባህ አንተ? ቆይ ያገባኛል አልኩሽ እኮ። አሁን ናታን ከዚህ ይኸውልሽ መሲ አንቺን ሳልይዝሽ የትም ንቅንቅ አለ። ናታን ሌላ ችግር ሳይፈጠር ከዚህ ሂድልኝ። ይኸውልሽ ለአንቺ ስል ሄዳለሁ። ሰምኛለሽ? ከአሁን በኋላ ከዚህ ወጠጤ ጋር ግን ላይሽ አልፈልግም። እኔ ነው ወጠጤ? አዎ አንተ ነው ወጠጤ። እኔ ባሩክ ማን እንደሆነ አላወቅኩም። ህይወትን መስቀልቁ ነው ማውጣለሽ። እሺ ይኸውልህ በፈለግኩ ሰዓት ልታሳየኝ ትችላለህ። እሺ ባሩክ በእኔ ምክንያት እንደዚህ አይነት ችግር ውስጥ ስለገባህ በጣም ይቅርታ። እሺ ቆይ ልጁ ያሟል እንዴ? እንዴት ነው እንደዚህ የሚደበድበኝ? አይ ቅድም ትንሽ ተጣልተን ነበረ ለዛ ነው። እና ብትጣሉስ? እኔ እንደዚህ ማድረግ ነበረበት? እሱማ ልክ ነህ። እሱን አውቄ እኮ ነው ይቅርታ የምጠይቅህ። እኔ ባሩክ ማን እንደሆነ ካላወቀኝ ህይወቱን ሲኦል ነው ማድረግለት። ይቅርታ በእናትህ።
ላሳኝክ? አልፈልግም። ናታን ያፈቅረኛል ማለት ነው? አይ በፍቅረኝም ልጁ እንደዚህ አድርጎ መደብደብ አልነበረበትም። ናታን ለዚህ ድርጊት ባላስከፍለን ይመስል አይደለም። ከተረጋጊ ምንም አልተፈጠረም። የኔ ቆንጆ እንዴት ነሽ? አለሁልህ። እኔ እያለሁ የምን ብቸኝነት ነው? ጥለኸኝ ጠፋካ። ይኸውልሽ አንቺ ጠፋ ብትኝ ራሱ መንገዱ አዙሮ መልሶ አንቺ ጋር ነው የሚጥለኝ። እስኪ ይሁንልህ። ወይኔ ምን አይነት መታደል ነው ግን! ምን ይሆንከው? አንቺን የመሰለሽ ቆንጆ ፍቅረኛ የሰጠኝ ነው። ውጭ ውበት እኮ ረጋፊ ነው፣ ውስጡ ውበት ይበልጣል። እሱንስ ቢሆን ምን ይወጣልሻል? እሱን ስተው እኔ ምን ሰብልና ጆኒ እንዴት ናቸው? አሁንማ እድሜ ለአንቺ እውነቱን አውቀዋል። ይኸውልህ በደንብ ይንከባከባት፣ ካልሆነ ወደ ኢላ መመለሱ አይቀርም። እሱማ ልክ ነሽ። ሴት ልጅ እኮ እንክብካቤ ትፈልጋለች። የሸፈተ ልብ መመለስ ከባድ ነው። አንቺን ብታግዢው ደስ ይለኛል። ድጋሚ እንዲጣሉ አልፈልግም። እኔም እንደዛው። ይህ ስራሽ በቃ ሁሉንም ማስታረቅ ሆኗል ሰሞኑን። በል ዝም በል። ደግሞ ዛሬ አብሮብሻል። አመሰግናለሁ። ወይኔ ማንም መውጣት የመጫወቻ ነው። ነፍሰቀጭንም እኮ ናታን ቆይ እንዴት እንደዛ ታደርጋለህ? ምን አደረኩ ደግሞ? ልጁን እንዴት እንደዛ ትደበድበዋለህ? ባንቺ መጣብኝ አጋጨሁት። ናታን ጭራሽ እኮ ልጁን አታውቀውም። በቃ ልጁን ሳይሆን አጭበርባሪ ወጣጤ ነገር መሰለኝ ወስጄ አጋጨሁት። ናታን ሞት በጣም ነው የሚደብረው። እንዴ ቆይ ነው የምለው እሱ ከኔ በልጦብሽ ነው እንዴ እንደዚህ ሽንጥሽን ገትረሽ የምትከራከርለት? ይኸውልህ ልጁ የመጣው እኔም ብሎ ነው እዛ ቦታ። እሺ ያኔን ሰው ደግሞ ልታከብርልኝ ይገባል። መሲ እኔ ምንም አይነት ልቀት አላሳየሁትም። ባንቺ መጣብኝ መሰለኝ እርምጃ ወሰድኩበት። በቃ ናታን በጣም ነው የምታሳዝነው። ራስ ጉዳይ ምን ሆናችኋል? ሰብሊ በእናትሽ ተይኝ በቃ ተረጋጊና ንገሪኝ። ናታን ምን ሆኖ ነው እንዴ? ይኸውልሽ ገና ለገና ምኑንም የማታውቀው ወጣጤ ተነካብኝ ምን ያውት እኔ ላይ ትዘፍናለች፣ ዘራፍ ትላለች። የምን ወጣጤ? ስለምንድን ነው የሚያወራው? ይኸውልሽ ሰብለ የነገ ፍቅረኛ ይሆናል ብዬ የማስበው ልጅ እኮ ነው የደበደበ። ናታን አይገርምሽም? የምሰማው ነገር እውነት ነው? አዎ እውነት ነው። እንደዛ አደረክ? ምክንያቱም ልጁን ብታየው ልጅ ለፍቅረኛ የሚሆን አይደለም። ቂጡን የጣለ ዱርዬ ወጣጤ አጭበርባሪ እኮ ነው ብታየው። ናታን ባሮክን አትናገረው። ይኸውልሽ ጭራሽ ልትከራከርለት አምራታል። አዎ እከራከርለታለሁ። እሺ ይኸውልሽ እንደፈለግሽ፣ እኔ ግን የመሰለኝን አድርጊያለሁ። በቃ ትሰማኛለህ ናታን? አሁን ስንወጣ ጠብቀህ ይቅርታ ትጠይቀዋለህ። እሺ አረ ትሰሚኛለሽ? ሰማይና ምድር ይገለበጣል እንጂ እሱ መቼም ነው የማላረገው። ነው? አዎ ነው ናታን? አዎ ነው መሲ። አረ ተረጋጉ እናንተ። ምን እየሆናችሁ ነው? አታዩም እንዴ ምን እየሆነ እንዳለ? እንደው ልንገርሽ አይደል እንደው የራስሽ ጉዳይ ነው። እሺ ምን አገባኝ? ሰባዲኝ ጋራጅ ያብራሽ አንቺ ምንድነው ጉዱ? ይሄ እብድ የሆነ ልጅ ምን ባደርገው እንደሚሻለኝ አላውቅም። ምን እንደተፈጠረ ንገሪኝ። አትሰሚም እንዴ? ባሮክን ደበደበው። ከዛ በፊት ማን ነው ባሮክ? እኔ ጓደኛዬ ነኝ። ቁጭ ምን እኔ ነግርሻለሁ። ይኸውልሽ እንዴት ነው የበረታ ነው ማለት? ለምን አለኝ ያልከውን ነገር በአንዴ ማጣት ከባድ ነው አይደል? ይገርማል። አንተ እንዳገኘህ ነው የሚሰማህ። በደንብ ነው። እውነታው ግን እንደሱ አይደለም። አትሽወድ። ሰብለም ወደ ፍቅሯ ተመልሳለች። ብርክቲም ደግሞ ለኔ መጣለች። ይኸውልህ ብሩክቲን አሁንም ቢሆን የራሴ ማድረግ እችላለሁ። እሺ እኔ ቆሜ እያለሁ መቼም አልፈቅድልህ። ቆምክም ተቀመጥክም ለኔ ግድ የለውም። ምክንያቱም እኔ እንደ ሰው ቆጥሬ አላውቅም። ሽንፈትህን ተቀበል። ይኸውልህ የሚሸነፍ ልብ የለኝም። እሺ ይህንን ደግሞ እወቅ። እስቲ ዙሪያን ተመልከት። ማን አለ? ስማ ብሩክቲ ፍቅር ይዛት እንዴት ልትሆን እንደምችል ናና እኔን ጠይቀኝ። እሺ እርግጥ ነው አሁን ፍቅር አልያዛት ይሆናል፣ ግን ካንተ ይልቅ እኔን መርጣለች። ቆይ ይሄ ሆኖ ለምን ይመስላል? ምክንያቱም በአንተ ስለተጎዳች የሚያክማት ሰው ያስፈልጋል። አዎ ያልከው ቢሆን ራሱ አንተ አትመጥናት። ለምን ሲባል ይኸውልህ ልትንከባከባትም ሆነ ፕሮቴክት ልታረጋት አትችልም። ምክንያቱም ወንዱ እንዳይሸት። ስማ ወንድነት በወሬ አይደለም በተግባር ነው። እሺ
ለማንኛውም እንዳይፈጠር ስለማታውቅ ብትጠነቀቅ መልካም ነው። የነብርን ጭራ አይዙ ከያዙ ደግሞ አይለቁ ሲባል አልሰማም? ተረቱ ላይ ጎብዘሃል። ለማንኛውም ዝም ብዬ ሳይ ታሳዝነኛለህ። ከማን ጋር እየተፋለምኩ እንደሆነ አላወቅም። እኔ ማንንም ጉዳይ አይደለም። ከደረስክብኝ ግን አለቀ። የልብ ምኞት በጣም ትልቅ ነው። ያው ቦታው ላይ ስደርስ ትረዳለች እንጂ ለማንኛውም ምኞት አይከለከልም። እንተመኝ ልጅ ካሌብ። እሱን የምናየው ይሆናል። ከአሁን በኋላ ብሬክት የኔ ብቻ ነች። አጠገቧ እንኳን እንድትደርስ አልፈልግም። ከኋላ የመጣ አይን ወጣ አለቻት። ዋናው ይዞ መገኘት ነው። አሁን ብሬክቲ ከኔ ጋር ነች ሲመስለኝ። ይሄ ትኩስ ፍቅር ነው አይነን የጋረደው አይደል? አሁን እኔን ትተኝ የቀዘቀዘ ፍቅርን ሄደ ከአለም ጋር ብታጣጥም አይሻልም? እዚህ መቀለውጡን ትተህ። ይኸውልህ ብሩክቲ መቼም ባንተ አልለውጠኝም። ልለውጠኝ ብታስብ እንኳን እኔ አልፈቅድላትም። እሺ ለእሱ እንኳን ትንሽ አርፍዳል። በልደና ሆነ። ሰላሙን ልጅ ካሌብ እና ያለን እስኪ እንግዲህ የሚፈጠረው ይመስገን። ምን ሆነ ነው ግን ሰሞኑን በጣም ብቸኝነት እያበዛክ ነው? እንዴ እኮ ነኝ እኔ ገሩን በምን ብቸኝነት ያስደስተኛል? እንጃ አላቅም፣ ግን ትንሽ ሀሳብም እያበዛክ ነው መሰለኝ። የሰው ልጅ ሆኖ አለማሰብ ይቻላል ብለሽ ነው? ኤላዬ በለቱ ቀን በተፈጠረው ነገር አልተረበሽክም አይደል? በእርግጥ ትንሽ ደብሮኛል። ባላልሽበት መገመት በጣም የሚያናድድ ነገር። ተዋቸው፣ እነሱ እንደፈለጉ ያወሩ። አንተ ራስን ታውቀው የለ ደግሞ እኔ ማምንካለሁ። ስለተረዳሽ በጣም አመሰግናለሁ። የራሱ አይመሰገንም። ሁሌም ካንተ ጎን የመሆን ግዴታ አለብኝ። እሺ ካልሽ ይሁንልሽ። ደግሞ ሰሞኑን እኔም ሰላም አግኝቻለሁ። እድሜ ለካሌብ። እንዴት? ብሩክቲ ሁል ጊዜ አንተን ወስድብሻለሁ እያለች ታስፈራራኝ ነበረ። አሁን ግን ከሱ ጋር ፍቅር ከጀመረች በኋላ ትውት አድርጋኛለች። ዝም ብላ እንደ ዕቃ ብድግ አድርጊኝ የምትወስደኝ እንደመስላት። ምን አውቅላታለሁ? እንደው ነይ ትንሽ። የት ላይ ነው? ቡና ልጋብዝሽ። እውነት ደስ ይለኛል። ከፈለግሽ ደግሞ ብሩክቲም ቢሆን አንድ ላይ እንድትመጣ ማድረግ ትችላለሽ። ከፈለግሽ ያንን ካሌብንም ትንቱንታ። ብሩክቲ ደግሞ ምን ትሰራልናለች? ማለቴ ብቻችንን ብንሆን አይሻልም? ያው አንቺ ፍቅረኛሽ እንደሆንኩኝ ማሳየት ትፈልጊ ነው? እሱማ እፈልጋለሁ። ስለዚህ ማንም እንደማይነጥቅሽ አሳያቸው። ነይ እንሂድ። ደስ ይለኛል። አንተ መፍዘዝ ምክንያት አዲስ ሰው ወደ ህይወታችን ሊመጣ ነው። እዚህ ጋር ነሽ እንዴ? ግቢው እንደማጅራን ዞርኩት እኮ። ለምን? አንቺ ፍለጋ ነው እንዴ? መቼስ ቦታ ይጠፍታ አይደለም ማለት ማየትማ አይቼሻለሁ። አልፌሽ ሄጄ ነው እንጂ። ምንድን ነው ያለፍከኝ? ይኸውልሽ መጀመሪያ ሳይሽ መልአክ መስለሽ አልፌሽ ሄድኩኝ። አሁን ድጋሚ ፈልግሽ የመጣው። እሺ አሁን እንዴት አወቅኝ? አሁንም አላወቅኩሽም። ይኸውልሽ ግቢ ውስጥ ዞሬ በዛም በዚህም ሳጣሽ ማለት ነው መልአኩን የት ሄዳ ይሆን ብዬ ልጠይቀው ነበር የምመጣጤ። ሚካኤል እስኪ ቢያንስ ሳክስን ትንሽ ቀነስ አድርገኝ። አረ ምንም ሳክስ አይደለም። ይኸውልሽ ውበትሽን በረቀቀ መንገድ እየገለጽኩልሽ። እኔ እኮ ስለ ሌላ ሴት የምታወራ ነው የሚመስለኝ። ማለት ጭራሽ ቆንጆ መሆንሽንም አታውቂም? ቆይ ቤታችሁ መስታወት ምናምን የለም እንዴ? መኖርማ አለ እንዴ። ታዲያ ራስሽን በመስታወት ስታዩ እንዴት ውበትሽን አታውቂም? አረ እኔ ራሴን በመስታወት ማየት እፈራለሁ። እንዴ ለምን? ከራሴ ፍቅር እንዳይዘኝ ነው። አረ ጨዋታ። እሺ እባክሽ። በዛ ላይ ገና መስታወቱ ጋር ሳልፍ መስታወቱ ሲሽኮረመም ስለማየው ብዙም አልቀርበውም። እንዴ ብሩክቲ ሙች ተመቸሽኝ። እንዴ አይነት ጨዋታ ትችያለሽ እንዴ? ገረበ በጣም እንጂ። እስቲ ትንሽ ጨመር አድርገሽ ፈታሪ። አይ ለዛሬ ይሄን ያህል ከተጫወትን ይበቃናል። እሺ ስለምን እናወራ? እሺ ጥሩ። ምን መሰለክ፣ ያው ስለኔ ያለህን ነገር ማወቅ እፈልጋለሁ። የሙከራ ጊዜ አይደል የሰጠውክ? አው እና ምን ልታዘዝ? እናማ እኔን ምን ያህል እንደምታውቀኝ ማወቅ እፈልጋለሁ። ቀላል ነው ልንገርሽ? አይ እንደዚህ አልፈልግም። በወረቀት በደንብ እንድታስረዳኝ ነው ፈልገው። ምን ችግር አለው? እሱም ቢሆን በጣም ቀላል ነው። ይኸውልሽ በደንብ አድርጌ ነው የምተነትንሽ።
እንዴት ነሽ? ደህና ነኝ። አንተ ደህና ነህ? አለሁልሽ። ጄሪ አስደበረችው አይደል? አይ ለምጃታለሁ። ለነገሩ እኮ ትክክል ናት አይደል? እንዴት ነው ትክክል የሆነችው? ራስህን መቆጣጠርና ፍላጎትህን ማኔጅ ማድረግ አለብህ። ካለበዚያ ግን ዋጋ ሊያስከፍል ይችላል። እሱ እኮ ገብቶኛል፣ ግን ጨርሰዋ። ግን ምን? እኔ አስችሎኝ ራሴን መቆጣጠር ቻልኩም በል። አንቺ እንደዚህ ያስችልሻል እንዴ? ቆይ ምን እንደሚሰማኝ ምን አውቀ ነው ይህን ጥያቄ ጠየቅኝ? እርግጥ ነው ምን እንደሚሰማሽ አላውቅም፣ ግን ደግሞ መገመት አያቅተኝም። እስኪ ንገረኝ፣ ምን ገመትክ? ከራስሽ ጋር እየታገልሽ እንደሆነና በእውነታውና በልብሽ መሀል እየታገልሽ እንደሆነ ነው የሚሰማኝ። ቆይ እንደዚህ እንዴት ልታስብ ቻልክ? ስድስተኛው ስሜት ይነግረኝ። እንደዚህ ስትል ጄሪ እንዳሰማ ብሰማ ምን ታመጣለች? ትገልሃለች። እና እኔ ስሙ ዝምት ያለሽ? ታዲያ ምን እንዳረግ ትፈልጋለህ? እንደ ሰብለ ወንጌልና እንደ በዛብህ እንኳን መሆን ቢያቅተን ቢያንስ ምን ልታስጠኝ ብትሞክሪ? እንዴ እነሱ እኮ እንደዛ የሚሆኑት ስለሚወደዱ ነው። እኛስ? መልስ የለኝም። ነገሩ እኔ ራሴን ፍላጎት ተናግሬ ነፃነቴን አውጃለሁ። እዮሲ ወይ የኔ ናት? ምን የኔ እናት ነው ያልከው? አዎ። ምን ነው? ሁለተኛ እንደዚህ እንዳትልሽ። እንዴ ለምን? ምክንያቱም ትክክል ስላልሆነ። እሺ እና ምን ልትይ ነበር? ምን ነበር? አስጠፋብኝ። እንዴ ረጋ በይና ለማስታወስ ሞክሪ። አስታወስኩ። ጄሪ እውነቷን ነው። በህይወቱ ዋጋ ሊያስከፍል የሚችል ውሳኔ አትወስን። እና በቃ አርፈህ ትምህርትህን ተማር። እንዳልከው ደግሞ የምትወደኝ ከሆነ እኔንም አትረብሽኝ። እሺ በቃ ማለት? ቆይ ይሄንን ስል ባንዴ እሺ ብለህ ነው የምትቀበለኝ? ኤቭ ከዚህ በኋላ አንቺ የምትይኝን ነገር እሺ ብሎ ለመቀበል አልችልም። እውነታው ይሄ ነው። እዮሲ በእናትህ በቃ እንደዚህ አታርግ። እንዴት ናችሁ? እኔና ፍቅር እኮ ቡና ልንጠጣ ብለን ለምን እነ ብርክቲን ከነ ፍቅረኛው አልጋብዛቸውም? በዛውም እንኳን ደስ አላችሁ እንላቸዋለን ብለን አሰብን። ሀሳባችሁ ጥሩ ነበር፣ ግን ከካሌብ ጋር የጋራ ጊዜ እያሳለፍን ነው። ኦ ሶሪ ረበሽናችኋ? አዎ ከቻላችሁ ቶሎ ብትሄዱልን ደስ ይላል። በቃ የኔ ፍቅር ለብቻችን ሄደን እንጠጣ። ከዛ በዛው የሆድ ወዳችንን ለመጫወት ነው ያመችናል። እንደሱ ይሻላል አይደለ? እናንተ ግን በደረቁ ከምትጫወቱ ሻይ ቡና ምናምን እያላችሁ ብትሉ ጥሩ ነበር። እናንተ ያሰባችሁትን እኛም አስበናል። ኦኬሽ በቃ የኔ ፍቅር እኛ ሄደን እንጠጣ። ለሌላ ጊዜ ግን ወንድ ልጅ እንደዚህ በደረቁ ሴት ልጅ ያደርቅምሽ እንጋብዛት። እየሄድክ ቻው። ናስሙ